ቁርአን ኑር እንደሆነ ብርሃን እንደሆነ ነግሮናል። በጨለማ መኖር በጨለማ መጓዝ የሚፈልግ የለም። አይደለም የአኺራን ጉዞ የአዱንያ ጉዞ ራሱ ያለ ብርሃን አይሆንም። እነሆ ሁለቱም ዓለም ላይ ብርሃንን የፈለገ ሰው ቁርአንን መያዝ እንዳለበት አላህ ነግሮናል። ፈአሚኑ ቢላሂ ወረሱሊሂ ወኑር አለዚ አንዘልና ወላሁ ቢማ ተዕመሉነ ኸቢር። በአላህ እመኑ በመልእክተኛው እመኑ፣ እንደዚሁ ወኑር አለዚ አንዘልና እኛ ባወረድነው ብርሃን በኑር በቁርአንም እመኑ ተከተሉት ብሏል። ያ አዩሃ ናሱ ቀድ ጃአኩም ቡርሃኑን ሚን ረቢኩም፣ ግልጽ የሆነ ማስረጃ ለምትጣሉበት ነገር ሁሉ መታረቂያ የሆነን መጽሐፍ አላህ ሱብሓነሁ ወተዓላ አምጥቶላችኋል በማለትም ተናግሯል። በሌላው የቁርአን አያ ደግሞ ህይወት ማለት ቁርአን እንደሆነም ገልጿል። ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና፣ ወደ አንተ ሩሕን መንፈስን አውርደናል ይላል። ሩሕ ማለት ነፍስ ማለት እዚህ ጋር ቁርአን ነው ብለው ዑለሞች ፈስረዋል። السلام عليكم ورحمة الله وبركاته. الحمد لله الذي أنزل على عبده الكتاب ولم يجعل له عوجا، والصلاة والسلام على من أنزل عليه الفرقان ليكون للعالمين نذيرا، وعلى آله وأصحابه ومن اهتدى بهداه إلى يوم الدين. أما بعد، يا إلة جمعة محرم هي أنت عند شرات متو سلاسة سدست የቁርአን ፕሮግራማችን ነው። እንደሚታወቀው ቁርአን ከአላህ ሱብሓነሁ ወተዓላ ለሰው ልጆች መመሪያ ይሆን ዘንድ የተላከ መጽሐፍ ሲሆን ቁርአንን የቀራ በሁለቱም ዓለም ደስታን እንደሚያገኝ፣ ቁርአንን ቸላ ያለ ከቁርአን የራቀ በሁለቱም ዓለም እድለብስ እንደሚሆን አላህ ሱብሓነሁ ወተዓላ ነግሮናል። ይህን የተከበረውን ቁርአን አላህ ሱብሓነሁ ወተዓላ አውርዶት ውስጡ ላይ ያለውን መልእክት እንድናቀው እንድንከተለው በተለያየ መልኩ ገፋፍቶናል። እነሆ ቁርአን ኑር እንደሆነ ብርሃን እንደሆነ ነግሮናል። በጨለማ መኖር በጨለማ መጓዝ የሚፈልግ የለም። አይደለም የአኺራን ጉዞ የአዱንያ ጉዞ ራሱ ያለ ብርሃን አይሆንም። ቤት ውስጥ ሁሉ በድንገት መብራት ቢጠፋ ሰዎች ምን ያክል እንደሚደናገጡና እንደሚደናበሩ ሁሉም ያውቃል። እነሆ ሁለቱም ዓለም ላይ ብርሃንን የፈለገ ሰው ቁርአንን መያዝ እንዳለበት አላህ ነግሮናል። ፈአሚኑ ቢላሂ ወረሱሊሂ ወኑር አለዚ አንዘልና ወላሁ ቢማ ተዕመሉነ ኸቢር። በአላህ እመኑ በመልእክተኛው እመኑ፣ እንደዚሁ ወኑር አለዚ አንዘልና እኛ ባወረድነው ብርሃን በኑር በቁርአንም እመኑ ተከተሉት ብሏል። ያ አዩሃ ናሱ ቀድ ጃአኩም ቡርሃኑን ሚን ረቢኩም፣ ግልጽ የሆነ ማስረጃ ለምትጣሉበት ነገር ሁሉ መታረቂያ የሆነን መጽሐፍ አላህ ሱብሓነሁ ወተዓላ አምጥቶላችኋል በማለትም ተናግሯል። በሌላው የቁርአን አያ ደግሞ ህይወት ማለት ቁርአን እንደሆነም ገልጿል። ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና፣ ወደ አንተ ሩሕን መንፈስን አውርደናል ይላል። ሩሕ ማለት ነፍስ ማለት እዚህ ጋር ቁርአን ነው ብለው ዑለሞች ፈስረዋል። ሂዳያ ቀናውን መንገድ መጨበጥ የሚቻለውም በቁርአን እንደሆነ፣ ሂዳያ ማለትም ቁርአን እንደሆነ ያለ ቁርአን ሂዳያ እንደሌለና ቀናውን መንገድ መጨበጥ እንደማይቻለም ሲገልጽ አላህ ሱብሓነሁ ወተዓላ ኢነ ሃዘል ቁርአነ የህዲ ሊለቲ ሂየ አቅወሙ ወዩበሽሩል ሙእሚኒን፣ ቁርአን ቀና የሆነውን መንገድ ያስጨብጣል። በጌታቸው ያመኑና መልካም ስራ የሰሩ ሰዎችም አኺራ ላይ ትልቅ ምንዳ እንደሚጠብቃቸው ያበስራል በማለት አላህ ሱብሓነሁ ወተዓላ ተናግሯል። እንደዚሁ ጽናት የሚገኘው በቁርአን እንደሆነም ሲገልጽ አላህ ሱብሓነሁ ወተዓላ ምን ይላል? ወቃለ አለዚነ ከፈሩ ለውላ ኑዚለ ዐለይሂል ቁርአኑ ጁምለተን ዋሂዳ ከዛሊከ ሊኑተቢተ ቢሂ ፉአደክ ወረተልናሁ ተርቲላ። ሐቅ ላይ መጽናት እጅግ በጣም የከበደበት ዘመን ላይ ነው ያለነው። ሐቅ ላይ መጽናትን የፈለገ ሰው ቁርአንን ሊያነብ ቁርአንን ሊያስተነትን ከቁርአን ጋር ሊኖር ይገባዋል። ነብዩ ሰለላሁ ዐለይሂ ወሰለም የሩቁም የቅርቡም ባዕዱም ዘመዱም ጠላት አድርጎ በያዛቸው ጊዜ እንዲጸኑ ያደረጋቸው ቁርአን ነው። የመካ ሙሽሪኮች ቁርአን ባንዴ ተሰብስቦ ለምን አልወረደም፣ ለምን የተቆራረጠ መጣ ብለው ያሾፋሉ። እኛ እንደዛ ማድረግ እንችል ነበረ። ሆኖም ሳለ ግን ሊኑተቢተ ቢሂ ፉአደክ
አንተን ልናጽናናበት አንተን ልናጸናበት የተለያዩ አዳዲስ ችግሮች በተፈጠሩ ቁጥር ሁሉ ያንተ ጉዳይ ሰማይ እየደረሰ አላህ Subhanahu Wa Ta'ala ወዲያውኑ አፋጣኝ ምላሽ እየሰጠበት ቀስ ያለ ቁርአን ሲወርድ አላህ ከኔ ጋር ነው ብለህ ተጽናናለህና ቁርአንን እየከፋፈለን አወረድነው ይላል። በል ደስታ ብሎ ማለትም ቁርአን እንደሆነ ሲገልጽ አላህ ምን ይላል? ማ አንዘልና ዐለይከ አልቁርአነ ሊተሽቃ ቁርአንን እኮ ያወረድነው አንተ ልትቸገርበት ልትሰቃይበት አይደለም፣ ከዚህ ተቃራኒ ለሆነ ዓላማ ነው፣ ደስታን ታገኝበት ዘንድ ነው ብሏል አላህ Subhanahu Wa Ta'ala። ወገይሪ ዛሊክ ሌሎችም ቁርአን አላህ Subhanahu Wa Ta'ala ወስፎችን ሰጥቶታል፣ እጅግ በጣም ማራኪ የሆኑ ወስፎችን ማለት ነው። ታሞ ከህመሙ ጋር መቆየት የሚፈልግ የለም። የተኛውም ሰው ከታመመ ለመዳን ጥረት ያደርጋል፣ ላለመታመምም ጥረት ያደርጋል። እነሆ ቁርአን ከበሽቶች መጠበቂያም ነው። በሽታ ላይ የወደቀ ሰው ካለም ፈውስ ማግኛ እንደሆነ አላህ ሲናገር ምን ይላል? ያ አዩሃ ናሱ ቀድ ጃአትኩም መውዒዘቱን ሚን ረቢኩም ወሺፋእ እናንተ የሰው ልጆች ሆይ ከጌታችሁ የሆነ ተግሳጽ መጥቶላችኋል፣ እነሆ ሺፋእ መድኃኒትም ጭምር ነው። ሊማ ፊ ሱዱር ልብ ውስጥ ላሉ ችግሮች፣ እነሆ አካላዊ ህመሞችንም መንፈሳዊ ህመሞችንም የሚያስወግድ የተከበረ የአላህ Subhanahu Wa Ta'ala ቃል ነው። እነሆ ቁርአንን ቸላ ያለ ከቁርአን የራቀን ሰው አላህ አስጠንቅቋል፣ ዝቶበታልም። ወመን አዕረض ዐን ዚክሪ ፈኢነ ለሁ መዒሸተን ضንካ ወነሕሹሩሁ የውመል ቂያመቲ አዕማ። ከቁርአን ቸላ ያለ የተዘናጋ የራቀ አዱንያ ላይ በጭንቀት በውጥረት የተሞላ ህይወትን ይኖራል። የቂያማ ዕለት ደግሞ እውር አድርጌ ቀሰቅሰዋለሁ ይላል። ጌታዬ ሆይ ለምን እውር አደረከኝ? አዱንያ ላይ አይን ሰተኸኝ ነበረ ብሎም ይጠይቃል። አዎ እንዳልከው ነው፣ አይን ነበረ። እነሆ አዱንያ ላይ የኔን ቁርአን የኔን መመሪያ ቸላ በማለትህ እኔም እዚህ ቸላ እልሃለሁ በማለት አላህ መልስ ይሰጠዋል። ኢዘን አላህን Subhanahu Wa Ta'ala ልናመሰግን የቁርአን ኡመት ያደረገንን ጌታ እነሆ የዚህን ትልቅ ቁርአን ክብሩን ማዕረጉን ልናቅና በተቻለን ያክል ቁርአንን ልንማር ልናስተነትን ተግባራዊ ልናደርግ ይገባናል። የሰው ልጆች በተለያየ ነገር ይኮራሉ፣ በተለያየ ነገር ይመካሉ፣ በሀብታቸው፣ በዘራቸው፣ በስልጣናቸው ኢላ አኺሪሂ። ላኪን የሰው ልጆች የያዙት ነገር ሁሉ አዱንያ ላይ ጠፊ ነው፣ ቁርአንና ዲን ሲቀር። እነሆ ሀብታም ማለት ቁርአንን የቀራ ቁርአንን የተረዳ ከቁርአን ጋር መኖር የቻለ ሰው። ጥሩ ጓደኛ ብሎ ማለትም ቁርአን። መቼም የማይሰለች ንግግር ማለት የአላህ Subhanahu Wa Ta'ala ንግግር ነው። ቢደጋግሙት ጥፍጥናው የማያበቃ የአላህ Subhanahu Wa Ta'ala ንግግር ነው። አዱንያ ላይ በተዋወቁት ቁጥር አኺራ ላይ የሚጠቅም ጓደኛ ቢኖር ቁርአን። የሰው ልጆች ሰውን በቀረቡ ቁጥር መጥፎ ጎኑን እያወቁ ስለሚሄዱ ይርቃሉ ወይም ይጠሉታል። ላኪን ቁርአንን ባነበቡት ቁጥር በቀረቡት ቁጥር ለረጅም ሰዓት አብረውት በቆዩ ቁጥር የበለጠ ይወዱታል፣ የበለጠ ይናፍቁታል፣ የበለጠ ከሱ ጋር በቆየው ብለው ይመኛል። እነሆ በአዱንያ አብሮት የቆየ አብሮት ረጅም ጊዜ ያሳለፈ ቀን ላይ ማታ ላይ ጨለማ ላይ ያነበበው የቂያማ ቀን ላይ ጓደኛ ይሆንለታል፣ ቀብር ላይ ብርሃን ይሆንለታል፣ አጫዋች ይሆንለታል። እነሆ ቁርአን የመጣው ለዓለም ነው። ተባረከ አለዚ አንዘለ ዐላ ዐብዲሂል ኪታበ ሊየኩነ ሊልዓለሚነ ነዚራ። ለዓለም ህዝብ ማስጠንቀቂያ እንዲሆን ነው ቁርአን የመጣው። እነሆ ሙስሊሙም ካፍሩም ቁርአን ይመለከተዋል፣ ወንዱም ሴቱም ቁርአን ይመለከተዋል፣ አረቡም ከአረብ ውጭ ያለውም ቁርአን ይመለከተዋል። ቁርአን ከወረደበት ጊዜ ጀምሮ ያለ ህዝብ በሙሉ ቁርአን ይመለከተዋል። ወደሱ የተላከ ደብዳቤ ነው። አለቃው ደብዳቤ ልኮለት የአለቃውን ደብዳቤ ሳያነብ የሚያድር የለም። የአለቆች ሁሉ አለቃ አላህ Subhanahu Wa Ta'ala ደብዳቤ ልኮልናል። ይህን ደብዳቤ ደጋግመን ልናነበው ውስጡ ላይ የታዘዝናቸው ትዕዛዛትንም ልንፈጽም ይገባናል። ነብዩ ላይ ቁርአን በወረደበት ጊዜ ከዙሪያቸው የነበሩ ሙሽሪኮች ቁርአን የሰው ቃል እንዳልሆነ ያውቁ ነበር። በአንድ በኩል ነብዩን ውሸታም ነህ ከማለታቸው ጋር፣ በሌላ በኩል ደግሞ የቁርአንን አስደናቂነት የቁርአንን ልዩ መጽሐፍ መሆኑን ይናገሩ ነበር። ነው ከነዚህም ትልልቅ የመካ አምባገነን ሙሽሪኮች መሃል አንዱ ቁርአንን ሲሰማ ምን ብሏል? ወላሂ ለቀድ ሰሚዕቱ ሚን ሙሐመድን አኒፈን ከላማ ማ ሁወ ሚን ከላሚል ኢንስ
ወላ ሚን ከላሚል ጂን በሙሐመድ ከላም ንግግርን ሰማሁኝ። ይህ ንግግሩ የሰው ንግግር አይደለም፣ የጂንም ንግግር አይደለም፣ የጠንቋይም ንግግር አይደለም፣ የገጣሚዎችም ግጥም አይደለም። ወኢነ ለሁ ለሐላወህ ወኢነ ዐለይሂ ለጠላወህ እየተናገረው ያለው ንግግር ወይም እያነበበው ያለው መጽሐፍ እነሆ በጣም ጣፋጭ ነው፣ በጣም ማራኪ ነው። ከላይ ፍሬዎቹ በጣም ያምራሉ፣ መሰረቱም ጠንካራ ነው። ወኢነሁ ያዕሉ ወላ ዩዕላ ዐለይህ ነው የበላይ ይሆናል እንጂ ከሱ የበላይ የሚሆን ነገር በፍጹም የለም በማለት ተናግሯል። ያው ሙሽሪክ ከመሆኑ ጋር ቁርአን የአላህ ስብሓነሁ ወተዓላ የተከበረ ቃል መሆኑን ያውቃል። ኩራት ይዞት እንጂ አባት እናቶቼ ያስያዙኝን አልለቅም ብሎ እንጂ እነሆ የሰው ንግግር አይደለም እያለ ነው። የጂኒ ንግግርም አይደለም እያለ ነው። የድግምተኞች ንግግርም አይደለም፣ የገጣሚዎች ግጥምም አይደለም እያለ ነው። ከመሆኑም ጋር አላመንም። አላህ ስብሓነሁ ወተዓላ ይጠብቀን ከልብ መታወር። ይህ ቁርአን በወረደበት ጊዜ የነበረ አረብኛ ተናጋሪ የሆነ በቁርአን ያላመነ ሰው ንግግር ነው። እነሆ ሁሉም የሰው ልጆች ቁርአን ይመለከታቸዋል ብለናል። ቁርአንን ሙሉ በሙሉ ያስተባበሉ የሰው ልጆች አሉ። ቁርአንን በቃል ደረጃ ብቻ የቀሩ የሰው ልጆች አሉ። ቁርአንን በቃል ደረጃ ቀርተውት ደግሞ ማዕናው ምንድነው፣ ትርጉሙ ምንድነው ብለው ትርጉሙን እያጠኑ እያስተነተኑ ተግባር ላይ የሚያውሉ አሉ። የፊተኞች የከሰሩ ናቸው። ቁርአንን አልቀበል ብለው በል አልፎ ሁሉ ቁርአን የሙሐመድ ንግግር ነው እኔም የሱ አይነት ንግግር ማምጣት እችላለሁ ብለው የተጃጃሉና የሰው መሳቂያ የሆኑ አሉ። ቁርአንን ሙሉ በሙሉ ችላ ያሉ፣ ቁርአንን የተጻረሩ፣ ከቁርአን ጋር ጦርነት የከፈቱ እነዚህ የከሰሩ የተዋረዱ ናቸው። ሁለተኛው ደግሞ ሐሳባቸው ቁርአንን ቃሉን ብቻ ማንበብ የሆኑ እነዚህ ድክመት አለባቸው። ቁርአን የወረደው ሊነበብ ብቻ እንዳይደለ ሊያውቁ፣ ትርጉሙን ለማወቅ ጥረት ሊያደርጉ፣ ተግባራዊ ሊያደርጉት ይገባል። ሶስተኞቹ ደግሞ የቁርአንን ትርጉሙን ያወቁ፣ ያስተነተኑትና የታዘዙትን ተግባራዊ ያደረጉ፣ የተከለከሉትን ያራቋሉ። እነዚህ የአላህ ባሮች ናቸው። እነሆ እስካሁንም ድረስ ቁርአን ድንቅ መጽሐፍ መሆኑ፣ አቻ ያሌለው መጽሐፍ መሆኑን እያወቁ በቁርአን ያላመኑ አሉ። የተለያዩ የምርምር ውጤቶችን የጥናት ውጤቶችን ቁርአን በሁለት አያ በሶስት አያ ሲያስቀምጠው እያዩ በቁርአን ማመን አልቻሉም። ልቦናቸው ታሽጓል። የተለያዩ ዓመታት ወርሃት የፈጁ ምርምሮችን ቁርአን ላይ ያገኙታል፣ ሐዲስ ላይ ያገኙታል። በእርግጥ ይደነቃሉ። አንዳንዶችም ያምናሉ፣ ይሰልማሉ፣ ቁርአንን ያነባሉ። ከዛ በኋላ ሌሎች ደግሞ በጊዜው ተደንቀው ከማለፍ ውጪ ሌላን ነገር አያደርጉም። እነሆ ባለንበት ሰለጠነ በሚባለው ዘመን ካሉ ፈላስፋዎች አንዱ ምን ይላል? ቤተ መጽሐፍቴ ውስጥ የተለያዩ በሺዎች የሚቆጠሩ መጽሐፍት አሉ። የተለያዩ አይነት መጽሐፍቶች አሉ። እነዚህ መጽሐፎችን እንደው ቢበዛ አብዛኛውን አንብቤዋለሁ ብል አንድ ጊዜ ባነበው ነው። ሌሎች ደግሞ እጅግ በጣም ብዙ ቤተ መጽሐፉን እንዲያስቡ የደረደርኳቸውም አሉ። ሆኖም ሳለ ግን እዚህ ውስጥ አንድ መጽሐፍ አለ ሁሌ የማነበው፣ በተለይ ሲደብረኝ፣ ሲደክመኝ፣ ስጨናነቅ የማነበው አንድ መጽሐፍ አለ ይላል። ይህን መጽሐፍ በማነበበት ጊዜም ድብርት ሁሉ ይለቀኛል። እነሆ ምንም ባነበው ሁሉ አልጠግበውም። ይሄም የሙስሊሞች መጽሐፍ ነው፣ ቁርአን ነው ይላል። ከሰማይ የመጣ መጽሐፍ አለ ብሎ ማመን የሚፈልግ ሰው ካለም ይህ መጽሐፍ ነው ቁርአን ነው ብሎ ሊያምን ይገባዋል። ምክንያቱም ሌሎች መጽሐፍት ከሰማዩን ከመጡ የሚባሉ ቢሆኑ ለቁርአን ያለው መለያ ለነሱ የላቸውም ብሎ ይናገራል። ሐቂቃ ይህ ንግግርና በነቢዩ ዘመን የነበረው ከትልልቅ ሙሽሪኮች መሃል አንዱ የሆነው አልወሊድ የተናገረው ንግግር አንድ ነው። ቁርአንን የሚያክል የለም። ከመሆኑም ጋር ግን አላመኑ። ይህ የነሱ ሐል ነው ሐቂቃ። ላኪን የኛ ሐል ምን ይመስላል? በቁርአን ከማመናችን ጋር ቁርአን የአላህ ቃል መሆኑን ከመቀበላችን ጋር ቁርአንን ቸላ ብለናል። ብዙዎች ናቸው የማያነቡ። ከሚያነቡት ውስጥም ደግሞ አንብበው ብቻ ነው የሚያልፉት። አነባበቡንም በምናይበት ጊዜ እንዲሁ እንደፈለገን ነው የምናነበው። እነሆ ቁርአን የወረደው
አሳምረን ልንቀራው ትርጉሙን ልናቀው ልናስተነትነውና ተግባር ላይ ልናውለው ነው የወረደው። አላህ ሱብሓነሁ ወተዓላ ቁርአን ለምን እንደወረደ ነግሮናል። ቁርአንን መከተል እንዳለብንና ተግባራዊ ማድረግ እንዳለብንም ገልጾልናል። ኢተቢዕ ማ ኡሒየ ኢለይከ ሚን ረቢክ ከጌታህ ወደ አንተ የወረደውን የተስተላለፈውን ወህይ ተከተለው ተግባራዊ አድርገው ብሏቸዋል ነብዩ ሰለላሁ ዐለይሂ ወሰለም። መላው የሰው ልጆችም ደግሞ ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ወላ ተተቢዑ ሚን ዱኒሂ አውሊያ ከጌታችሁ ወደ እናንተ የወረደውን መጽሐፍ ተከተሉ ከዛ ውጭ ያለን እንዳትከተሉ ብሎ አዟል። ወከዛሊክ ቁርአን ተነቦ ብቻ መቀመጥ እንዳሌለበትም አላህ ነግሮናል። ቁርአንን መቅራት ዓላማው ማስተንተን የማስተንተን ዓላማው ደግሞ ተግባራዊ ማድረግ ነው። እነሆ ቁርአንን መቅራትና ተግባራዊ ማድረግ በዱንያ ከጥመት እንደሚጠብቅ አኺራ ላይ ጀነትን እንደሚያስወርስ አላህ ነግሮናል። الذين يستمعون القول فيتبعون احسنه اولئك الذين هداهم الله واولئك هم اولو الالباب የአላህን ሱብሓነሁ ወተዓላ ያማረ ቃል ሰምተው ሲያበቁ ከዛም በአማረ መልኩ የሚከተሉት ተግባራዊ የሚያደርጉት እነዚህ አላህ ቀናውን መንገድ የመራቸው ሰዎች ናቸው፣ የልቦና ባለቤቶችም እነሱ ናቸው ብሏል አላህ ሱብሓነሁ ወተዓላ። እንጂ ቁርአንን ሰምቶ ለጊዜው ተደስቶ ብቻ ማለፍ አይደለም የሙእሚኖች ስራ። ይሰሙታል፣ ያስተነትኑታል፣ ወዲያውኑ ይከተሉታል። ሲከተሉትም ደግሞ አህሰነሁ ያማረ መከተልን እንዲሁ በነሻጣ ሰዓት ብቻ መስራት ሲደብር መተውና ወደ ኋላ ማለት አይደለም። ለዚህ ነው አብዱላህ ኢብኑ አባስ ይላሉ ضمن الله تعالى لمن قرأ القرآن وعمل بما فيه ألا يضل في الدنيا ولا يشقى في الآخرة قرآنا የቀራና ውስጡ ላይ ያሉ ህግጋትንም ተግባራዊ ያደረገ ሰው አላህ ሱብሓነሁ ወተዓላ በዱንያ እንደማይጠም አኺራ ላይም ደስተኛ እንደሚሆን አላህ ሱብሓነሁ ወተዓላ ቃል ገብቶለታል። فالذين آمنوا به وعزروه ونصروه واتبعوا النور الذي أنزل معه أولئك هم المفلحون በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያመኑ ከጎናቸው የቆሙ የረዷቸው እንደዚሁ እሳቸው ላይ የወረደውን ኑር ወይም ቁርአንን የተከተሉ ሰዎች ኡላኢከ ሁሙል ሙፍሊሑን የተመኙትን የሚያገኙ ከሰጉት የሚድኑ እነሱ ናቸው። وهذا كتاب أنزلناه مبارك فاتبعوه واتقوا لعلكم ترحمون የተባረከ እኛ ያወረድነው መጽሐፍ ነው ተከተሉት አላህንም ፍሩ ቁርአንንም ከመخالف ከቁርአን ጋር ከመጋጨትም ተጠንቀቁ لعلكم ترحمون الله ያዝንላችኋል ይሄን ያረጋችሁ እንደሆነም ይላል ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ዱንያ ላይ ቁርአንን የቀሩ ተግባራዊ ያደረጉ ከቁርአን ጋር የኖሩ ሰዎችን አኺራም ያገኙትን ጥቅም ሲናገሩ ይላሉ يؤتى بالقرآن يوم القيامة وأهله الذين كانوا يعملون به تقدمه سورة البقرة وآل عمران هو የቂያማ ቀን ቁርአን ይመጣል እንደዚሁ በቁርአን ይሰሩ የነበሩ ሰዎችም ከቁርአን ጋር አብረው ይመጣሉ وأهله الذين كانوا يعملون به يسربت ينبروا سوتشم أبرو كقرآن كيمتالو إنه كقرآن فيت لفيت سورة البقرة سورة آل عمران مريهون يمتالو يكراكروا لتالي بقرآن من مرات قرآنا ما كبرنا قدم دتكسنو ጓደኛ ማድረግ ከሱ ጋር አብሮ መኖር ጠዋትም ማታም ቀንም ሱም አንበብና መመሪያውንም መከተል በዱንያ ወልአኺራ ደስታ እንዲኖር ያደርጋል። ሰው ሆኖ ወንጀል ላይ ማይወድቅ የለም። ወንጀል ላይ እንኳን ቢወድቅ ከወንጀሉ ቶሎ እንዲታቀብ ያደርገዋል። ወንጀል በሮችን እንዲርቅና እንዲጠነቀቅና በሮቹን እንዲዘጋጋ ያደርገዋል። በሰላም መኖር ይችላል። አዱንያ ላይ አላህ በሚወደው መልኩ በሰላም የኖረ ሥራትን በሰላም መሻገር ይችላል። والذين آمنوا وعملوا الصالحات وآمنوا بما نزل على محمد وهو الحق من ربهم كفر عنهم سيئاتهم وأصلح بالهم نزياب الله يامنوا መልካምን ሥራ የሰሩ እንደዚሁ ሙሐመድ ላይ በወረደው ቁርአን ያመኑ ሐቅ መሆኑንም የተቀበሉ كفر عنهم سيئاتهم ኃጢአታቸውን አላህ ያብስላቸዋል وأصلح بالهم ልቦናቸውንም አላህ ያስተካክልላቸዋል ይላል አላህ Subhanahu Wa Ta'ala። ሙስሊሞች ነን ይሄ ሁሉ ንግግር ላይ ያስፈልገን ይችላል። ላኪን ለቁርአን ትኩረት እየሰጠን አይደለም። በተለይ ባለንበት ጊዜ ሰዎች ከቁርአን ይልቅ ያነበቡ ያለው እየሰሙ ያለው ወሬን ሩበማ አብዛኞቹ ማላ ያዕኒ ማይመለከታቸውን ወሬ ነው እየሰሙ ያለው።
በቀን ውስጥ 1 ጁዝ 2 ጁዝ መቅራት እየቻሉ የማያደርጉ ብዙዎች ናቸው። ወላሂ የሚጸጸቱበት ጊዜ ይመጣል። አብዛኞቹ ወላጆቻቸው ላይ ነው የሚያመካኙት። ወላጆች ያላስቀሩኝም አላህ የሥራቸውን ይስጣቸው ሁሉ ይላሉ። ያ ሱብሃንአላህ፣ ወላጆቼ ብር አላስቀመጡልኝም በላው አጥቼ ሞታለሁ የሚል የለም። ያገኘውን ሁሉ ስራ ይሰራል። ለምን ለዱንያ እንደምንንቀሳቀሰውና ወላጆቻችንን እንደማንወቅሰው ሁሉ ቁርአን ለመቅራትም ለምን አንጥርም? ለምን የቻልነውን ሁሉ አናደርግም? ቁርአን መቅራት በእድሜ የተገደበ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም በተላኩበት ጊዜ ቁርአንን የቀሩ ሰሐቦች ሁሉም ህፃኖች አልነበሩ። እድሜያቸው የገፉ ነበሩ፣ ጎልማሳዎች ነበሩ፣ ህፃናትም ነበሩ። ሂማ ካለን ወኔ ካለን ንያ ካለ ያለ ቁርአን ኢማን እንዳሌለ ደስታ እንዳሌለ ካወቀን እነዚህ ሁሉ እንቅፋት አይሆኑብንም። ሳልበላ መኖር አልችልም ብሎ ሰው ለፍቶ ህይወቱን ለማስተካከል እንደሚጠራው ሁሉ ያለ ቁርአን እስልምናዬ ኢማኔ አይስተካከልም ብለን ካመነን እንደምንም ብለን መቅራት እንችላለን። መቅራቱ ብቻ አይደለም ሊያሳስበን የሚገባው ለመረዳት የቁርአንን ሐሳብ ለመረዳት ጥረት ማድረግ ይጠበቅብናል። መረዳቱም አይደለም ዋናው የሚፈልገው ነገር ከመረዳቱ በስተጀርባ ያለው የቁርአንን ህግ ተግባራዊ ማድረግ። ቁርአን ኢማንን ሊጨምር እምነትን ሊያጠነክር ወደ አላህ ሊያቀርበን ይገባል። መቅራቱ ብቻ አይደለም የሚፈልገው። በመቅራት ደረጃ የሌላ ሃይማኖት ተከታዮችም የሚያነቡት መጽሐፍ አላቸው። ላኪን ቁርአንን ቀርተነው ኢማን ልንጨምርበት፣ ተቅዋ ልንጨምርበት፣ ወደ አላህ ልንቀርብበት ይገባናል። ቁርአን ቀርቶ ኢማን ያልጨመረ አቀራሩ ትክክል አይደለም፣ ለአላህ ብሎ አልቀራም፣ ቁርአንን አልተረዳውም ማለት ነው። ሌላው ደግሞ ውስጡ ላይ ምንም ኢማን ሳይኖር ቀልቡ ደርቆ ሳለ ቁርአን ቢቀራ ቁርአኑ አይጠቅመውም ማለት ነው። ምንም ሳይቀሩ የቁርአን ዓላማ ሳይረዱ ቁርአን ቀርተናል፣ አክትመናል፣ ሐፊዝ ነን፣ ሙጀዊዝ ነን የሚሏል። ላኪን የሚሰሩት ስራ የሚያደርጉት ድርጊት አይደለም ቁርአን ከቀራ ሰው ከተራ ሙስሊም አይጠበቅም። ቁርአኑ የተቀመጠው መቀመጥ ያሌለበት ቦታ ነው። ቆሻሻ ላይ ነው የተቀመጠው። ወና ቤት ላይ ቆሻሻ ቤት ላይ የአላህ ሱብሓነሁ ወተዓላ ቁርአን አይቀመጥም። ቀድሞ የልቡ ባለቤት ልቡን ሊያጸዳ ይገባል። የቁርአንን ክብር ሊያቅ ይገባል። የአላህን ክብር ሊያቅ ይገባል። ነው በዚህ የጁምዓ ፕሮግራማችን ባለፈው ተጀምሮ እንደነበረው ተስሒህ ቲላዋ ቁርአንን አነባበብ ለማስተካከል እንደዚሁ አንዳንዴም እጅግ በጣም ሙሂም የሆኑ ቁርአን በሙሉ ሙሂም ነው፣ ላኪን እጅግ በጣም የበለጠ ሙሂም የሆኑ ሱራዎች ሲመጡ ቆም ያለን አንዳንድ አያዎቻቸውን እያስተነተንን ቁርአንን የምንማማርበት ፕሮግራማችን ነው። መጀመሪያ ይህን ፕሮግራም የጀመረን ሰሞን ላይ ሱረቱል ፋቲሃን እንደዚሁ ቂሳር ሱወረን ጀመረናል። ከዛ በኋላም ፈዳኢል ያላቸው ልዩ ትሩፋት ያላቸው ሱራዎችን እያየን ቆይተናል። ከሱረቱል በቀራ ጀምረን እስከ ሱረቱን ናስ በሰሒህ በነብዩ ሐዲስ ልዩ ትሩፋት እንዳላቸው የተነገረላቸውን ሱራዎችን ትሩፋታቸውን አይተናል። አቀራራቸው እንዴት እንደሚሆንም ለማየት ሞክረናል ነው። በስተመጨረሻም ሱረቱል ካህፍ ውስጥ ያሉ 4 ቅሳዎችን ታሪኮችን አይተናል። ከዚህ ታሪክም ምን መውሰድ እንዳለብን ታሪክ ለምን እንደሚያስፈልግም ጠቅሰናል። እነሆ የዛሬው ፕሮግራማችን ላይ መግቢያ ላይ የቁርአንን አንገብጋቢነት አስፈላጊነት ገልጸናል። በመቀጠል ኢንሻአላህ ሱረቱ አልፋቲሃን እናደምጥና ሱረቱል ፋቲሃ ላይ ሰዎች የሚሳሳቱት ስህተት አለ። ይሄን በምን መልኩ ማረም ማስተካከል እንደሚቻል እንገልጻለን። ነው ሱረቱል ፋቲሃን ተመለከተ የሶላት ሩክን ናት። ሱረቱል ፋቲሃን ያልቀራ ሰው ሶላቱ ተቀባይነት አይኖረው። ሱረቱል ፋቲሃን ያልቀራ ሰው ሶላቱ ተቀባይነት ካሌለው ደግሞ አቀራሩ የተስተካከለ መሆን አለበት። ፊደልን የቀየረ ሰው ሸዳን የተወሰው ፋቲሃን በትክክል እንዳልቀራ ይቆጠራል ብለው የሱረቱል ፋቲሃን አቀራር ማወቅ የእያንዳንዱ ግዴታ ነው። ምክንያቱም ያለ ፋቲሃ ሶላት የለም። ብዙዎች ሱረቱል ፋቲሃን የሰባበሩን የሚቀሩት ማዕናውን የሚያዛባ ላህን ጀሊ ግልጽ የሆነ ስህተት ደረጃ የደረሰ አቀራር ይቀራሉና ይህን ስህተታቸውን ሊያስተካክሉ ይገባቸዋል። ሱረቱል ፋቲሃን እንሰማና ከዛ በኋላ መስተካከል ያለባቸው ከአያዎች ጋር ቆም ብለን ማብራሪያ እናደርጋለን። ቢስሚላሂር ረህማኒር ረሂም በምንልበት ጊዜ ቢስሚ ሚሙ ከስራ ነው። አላህ የሚለው ጋር ከበስተፊቱ የመጣው ፊደል ከስራ ከሆነ ይቀጥናል። ከከስራ ውጪ ያለ ضማ ፈትሐ ከሆነ ደግሞ ይወፍራል። እዚህ የመጣው ከአላህ ከሚለው ቃል በፊት ያለው ሚም ከስራ ነው። በመሆኑም አላህ የሚለው ቃል
ላሙን በቀጭኑ ነው የምናነበው አናወፍረውም። ያኒ ቢስሚላሂ አንለውም ማለት ነው። አላህ የምንለው አላህ ከሚለው ቃል በፊት የመጣው ፊደል ፈትሐ ከሆነ መሰለን አብደላህ ضማ ከሆነ አብዱላህ ፈትሐና ضማ አላህ ከሚለው ቃል በፊት ከነበረ ይወፍራል፣ ካልሆነ ግን ይቀጥናል። እዚህ ሚም ላይ ከስራ ነውና ያለው ቢስሚላህ እንላለን። ሲኑ መቅጠን አለበት። ሷድና ሲን ይለያያሉ። ሷድ ሐርፍ ኢስቲዕላ ነው፣ ተፍኺም ነው፣ ወፍራም ነው። ሲን ደግሞ ስስ ነው፣ በስሱ ነው የሚነበበው። ቢስሚላህ። ሌላው አርረሕማን ረሒም ሚለው ጋር ራ ላይ ሸዳ አለ። እንደዚሁ ሐ በምንልበት ጊዜ ከሃ መለየት አለበት። ሃ ከሆነ ከአቅሰል ሐልቅ ነው የሚወጣው ሃ እንላለን። ምንም ሳይገድበው የሚወጣ ፊደል ነው ሃ ብለን ነው የሚወጣው። ላኪን ሐን በምናይበት ጊዜ ከወስጠል ሐልቅ ነው የሚወጣውና ሐ ልንል ይገባናል። ቢስሚላሂር ረሕማኒር ረሒም አርረሕማኒር ረሒም። አርረሕማን በሚምና በኑን መሃል በትንሹ የተጻፈች አልፋለች። አርረሕማን አንልም፣ አርረሕማን። ሌላው አርረሒም ሚለውም ጋር ራ ሸዳ አለው። ሐ ረሕማን ስንል እንዳለው ሐ መባል አለበት። አርረሕማን አንልም፣ አርረሕማን ነው የምንለው። አርረሒም ሂም ከሐ በኋላ ያ አለችና ረሒም ልንል ይገባናል። ዘን ቢስሚላሂር ረሕማኒር ረሒም ቢስሚላሂር ረሕማኒር ረሒም። ለው አልሐምዱሊላህ አልሐምዱ ላም በስኩን ነው። አልሐምዱ ሚሉ ሰዎችን እንሰማለን አንዳንዴ። አልሐምዱ አንልም፣ አልሐምዱ በስኩን ነው መነበብ ያለበት። ሐ እዚህም በሐ ነው መነበብ ያለበት፣ ሃ መሆን የለበትም። አልሐምዱ ሳይሆን አልሐምዱ ሊላሂ ረቢል ዓለሚን። አልሐምዱ ሊላሂ ረቢል ዓለሚን ባላይ ሸዳ አለ። ረቢል ዓለሚን ሚሉ ሰዎችን እንሰማለን። ረቢል ዓለሚን ሚሉ ሰዎችም እንሰማለን። ኸለጥ ነው፣ ይሄ ሁሉ ኸለጥ ነው፣ ስህተት ነው። ረቢል አልሐምዱሊላሂ ረበል ዓለሚን ብለው ባውን ፈትሐ የሚያደርጉትም እንሰማለን። ይሄም ስህተት ነው። መሆን ያለበት አልሐምዱሊላሂ ረቢ ብለን ደግሞ አንሰብም፣ ያ ከኋላ ስላሌለ ማለት ነው። ረቢል ዓለሚን አልዓለሚን በዐይን መሆን አለበት። ረቢል ዓለሚን ረቢል ዓለሚን ብለው ዐይኑን በላም የሚተኳሉ ወይም በአልፍ የሚተኳሉ። ዓለሚን ሳይሆን ዓለሚን መባል አለበት። መኻሪጅል ሑሩፍ ራሱን የቻለ ደርስ ያስፈልጓል። የፊደል አወጣጥ እንደዚሁ ሲፋቱል ሑሩፍ የፊደላት ሲፋና መለያ መገለጫቸው ሙሂም ከሚባሉ የተጅዊድ ክፍሎች ናቸው። አርረሕማን ረሒም ከላይ አልፈዋል። ቢስሚላሂር ረሕማኒር ረሒም ስንል ማሊኪ የውሚዲን የሚለው ጋር የውመዲን ብለው የሚቀሩ ሰዎች አሉ። ማሊኪ የውመዲን ሳይሆን ሚም በከስራ ነው። ማሊኪ የውሚዲን ዳል ላይ ሸዳ አለ። ማሊኪ የውሚዲን ማሊኪ የሚለው ጋር በሐፍስ በመንቀራበት ጊዜ እኛ ሀገር በሚቀራው አብዛኛው ዓለም ላይ ማለት ይቻላል ማሊኪ የውሚዲን ነው። አንዳንድ አልፎ አልፎ መሊኪ የውሚዲን ብለው ቁረጥ ሊያደርጉት ይችላሉ። አብዛኞቹ ቁራዎች በመሊኪ ነው የቀሩትና ምንም ችግር የለውም። ከማዕና አንፃርም መሊኪ እንደሚሻል ሙፈስሮች ገልጸዋል። አልሙሂም እዚህ የተፈለገው ማሊኪ የውሚዲን ብሎ መቅራትም ይቻላል፣ መሊኪ የውሚዲን ብሎ መቅራትም ይቻላል። እኛ ሀገር አብዛኛው ሰው ተቅሪበን ሁሉም ማለት ይችላል አንዳንድ ሪዋያ የቀሩ ሰዎች ካልሆነ በስተቀር የሚቀራው በሐፍስ ከመሆኑ አንፃር ማሊኪ ብለን ነው የምንቀራው። ይህንና ሱረቱ ናስ ያለውን የሚቀላቅሉ ሰዎች አሉ። ቁል አዑዙ ቢረቢን ናስ፣ መሊኪ ናስ። ሱረቱ ናስ ላይ ያለው ቁል አዑዙ ቢረቢን ናስ መሊኪ ነው፣ መሊኪ ናስ ነው የምንለው። እዚህ ማሊኪ ናስ ነው። ሱረቱ ናስ ላይ ማሊኪ ናስ ይላሉ። እዚህ እንዳለው መስሏቸው ማለት ነው። ታች ሱረቱ ናስ ላይ መሊኪ ነው፣ እዚህ ማሊኪ ነው። ኢያከ ነዕቡዱ ወኢያከ ነስተዒን የሚለው ላይ ስህተቶች ይሰማሉ። ያ ላይ ሸዳ አለበት፣ መጥበቅ አለበት። ኢላ ማጥበቅ ትተን ኢያከ ነዕቡዱ ካለን ከባድ ስህተት ነው፣ ተራ ስህተትም አይደለም። ኢያከ ብለን ልናጠብቀው ይገባል። ኢያከ ብሎ ማለት አንተን ማለት ነው። አላህን እያናገርን ነው። ነዕቡዱ
አንተን ብቻ ነው የምንገዛው። ወኢያከ ነስተዒን እገዛና እርዳታም ካንተ ነው የምንፈልገው ማለት ነው። ይህ ኢያከ ነዕቡዱ ወኢያከ ነስተዒን ብለን ካነበብነው ነው በሸድ በማጥበቅ ማለት ነው። ላኪን ማጥበቁን ትተን ኢያከ ነዕቡዱ ወኢያከ ነስተዒን ብንል ኢያ ብሎ ማለት ፀሐይ ማለት ነው። ካፉ ደግሞ ኺጣቡ ለአላህ ነው። ያንተን ፀሐይ ነው የምናመልከው፣ ካንተም ፀሐይ ነው እገዛና እርዳታ የምንፈልገው ማለት ይሆናል። ይህ ደግሞ ሽርክ ነው። ፀሐይ አይመለክም፣ መኽሉቅ ነው። ጨረቃ አይመለክም፣ መኽሉቅ ነው። የፋቲሐን ማዕና ሁሉ ያበላሻል። ቁርአንን በሙሉ ማዕናም ያበላሻል። ካሁን ቀደም የፋቲሐን ትሩፋት ስንገልጽ እንደጠቀስነው የቁርአንን ፍሬ ሐሳብ የያዘች ሱራ ናት። ሱረቱል ፋቲሐን በአግባቡ የተረዳ ቁርአንን መረዳት ይችላል። ሱረቱል ፋቲሐን በአግባቡ ያልተረዳ ሙሉ በሙሉ ያልተቀበለ ቁርአንን ሙሉ በሙሉ እንዳልተረዳ ይቆጠራል። ሆኖም ኢያከ ነዕቡዱ ወኢያከ ነስተዒን ብለን ኢያ የሚለውን ልናጠብቀው ይገባል። ወኢያከ ነስተዒን ብለው የሚቀሩ ሰዎች አሉ። ነስተዒን በታ ፋንታ ጣ የሚያነቡ ማለት ነው። ጣና ታ መኽረጃቸው ተቀራራቢ ስለሆነ ይህ ስህተት ነው። ነስተዒን በታ መቀራት አለበት። ኢያከ ነዕቡዱ ወኢያከ ነስተዒን ወኢያከ ነስተዒን ሲንን በደንብ ካነበብን በኋላ ወደ ታ እንሸጋገራለን። ኢያከ ነዕቡዱ ወኢያከ ነስተዒን መባል አለበት። ነዕቡዱ የሚለው ጋር ኢያከ ናቡዱ የሚሉ ሰዎች አሉ። ይሄም ኸጣእ ነው። ናቡዱ ሳይሆን ነዕቡዱ በዐይን መሆን አለበት። ኢህዲነ ሲራጠል ሙስተቂም ኢህዲነ የሚለው ጋር ኢህዲነ ሲራጠ ብለው የሚቀሩ አሉ። በለጠ ትኩረት የምናደርገው ለሕን ጀሊ ላይ ነው። ግልጽ የሆኑ ስህተቶች ላይ ነው። ሐራም መሆናቸው የተከለከሉ መሆናቸው ላይ ዑለሞች የሚስማሙበት ስህተት ላይ ነው የበለጠ የምናተኩረው። ኢህዲነ ሲራጠ የሚለውን ኢህዲነ ሲራጠ ይላሉ። ሌሎች ደግሞ አህዲነ ሲራጠ አህዲና ገለጥ ነው፣ ስህተት ነው። ከዚህ የበለጠ ደግሞ መጥፎ የሚባለው ኢህዲነ ሲራጠ ነው። ኢህዲነ ሃውን ዘለውት ማለት ነው። ኢህዲነ ሲራጠል ሙስተቂም አሲራጥ የሚለው ጋር ሲራጥ ብለው የሚያነቡ አሉ። ጠብዐን በሌላ ሪዋያ ይቻላል። ላኪን የምንቀራው ሐፍስ ነውና ኢህዲነ ሲራጠ በሷድ መሆን አለበት። ሷዱ ላይ ሸዳለ ሲራጠ ብለን ደግሞ ራ ማለት አለብን፣ አለፍ ቀጥሎ ስላለ ማለት ነው። ኢህዲነ ሲራታ ብለው የሚያነቡ አሉ፣ በታ ማለት ነው። በተለይ ጣ መናገር የማይችሉ አንዳንድ ዜጎች ለምሳሌ ፈረንጆች በታ ነው የሚያነቡትና እነሱ ሲቀሩ ሰምቶ በታ የሚቀራ አይጠፋም። ኢህዲነ ሲራጣ ልንል ይገባናል። ኢህዲነ ሲራጣ ኢህዲና አስሲራጥ አንልም፣ ኢልቲቃኡ ሳኪነይን ስለሆነ ና ብለን አንስበውም። ኢህዲነ ሲራጣ አልሙስተቂም ኢህዲነ ሲራጠል ሙስተቂም ብለው ታውን ወደ ጣ የሚቀይሩ አሉ። ይሄም ስህተት ነው። ኢህዲነ ሲራጠል ሙስተቂም። ሌሎች ደግሞ ቃፍን በትክክል እናነባለን ብለው ሙስተንቂም የሚሉ አሉ። ስህተት ነው። አንደኛው ታ ላይ ተንዊን ፈጥረዋሉ። ተንዊን የለበትም። ሁለተኛ ቃፍ የሚወጣው ካፍንጫ አይደለም። ሙስተንቂም ካለን መኽረጁ ወደ አፍንጫ ሄዷል። ቃፍ ትንሽ ከሚከብዱ ፊደሎች ቢሆንም አልሐምዱሊላህ ተምሪን ከተደረገ ተድሪብ ከተደረገ ቀላል ነው። ቁርአንን የስርነል ቁርአን ብሎ አላህ አግርቶታል። ቁርአን ላይ ከባድ ነገር የለም። ላይሆን ቀልቡ የደረገ ሰው የቁርአንን ህግ ተግባራዊ ማድረግ ሊከብደው ይችላል። ይሄም የሱ ችግር እንጂ የቁርአን ችግር አይደለም። ሲራጠል ለዚነ አንዐምተ ዐለይሂም ሲራጠል ለዚነ ከላይ እንዳልነው ሲራጣ መወፈር አለበት። ጣ ፊደል ይወፍራል። ሲራታ አንልም። ሲራጣ አለዚነ አንዐምተ ዐለይሂም ሲራጠል ለዚነ ምላሳችን በሁለት ጥርሶች መሃል ጫን ያልነው ጫፉ ወደ ውጪ መውጣት አለበት። ዛ ስንል እንደዚሁ ሳ ስንል አራተኛው ፊደል ማለት ነው። አሊፍ ባ ታ ታ ስንል ሳ አንልም፣ ሳ ነው የምንለው። ምላሳችን ጫፉ ወደ ውጪ ወጥቶ ማለት ነው። እንደዚሁ ዛ ስንል ከጣ ቀጥሎ ያለውን ፊደል ስናነብም ዛ ነው የምንለውና ከነዚህ ከሶስቱ ፊደሎች መሃል አንዱ ዛል ናት። ከዳል ቀጥሎ ያለችዋ እዚህ ጋር ያለችዋ ማለት ነው። ሲራጠል ለዚነ አለዚነ አንልም። እዚህ የሚል ድምፅ መሰማት የለበትም። ዛይ ነው። ዛይ ከራ ቀጥሎ ያለችዋ
ዛይን ስናነብ ነው እዝ የምንለው እንጂ ዛል ስትነበብ ከዳል ቀጥሎ ያለችው ዛል ስትነበብ እዝ የሚል ድምፅ መውጣት መሰማት የለበትም። ሲራጠል ለዚነ እንላለን። አንዓምተ ዐለይሂም ላይ አንዓምተ አነዓምተ አንልም። ይሄ ብዙዎቹ የሚሳሳቱ ስህተት ነው። ሐታ ተጅዊድ ክታቦች ላይም ሆን ብለው ያሰምሩበታል። ይህ ጉዳይ ላይ አንዓምተ ኑኑ በስኩን መነበብ አለበት። አንዓምቱ ብሎ ታውን በضማ የሚቀሩ ሰዎች አሉ። ይሄ የተከለከለ ነው። ግልጽ የሆነ ለሕን ነው፣ ስህተት ነው። አንዓምቱ ዐለይሂም አይባልም። አላህ ነው ኒዕማውን የሰጠውና ውለታ የዋለው አላህ ነው። አንዓምቱ ካለ ቃሪው ማለት ነው። ሌሎች ደግሞ አንዓምቲ ሊሉ ይችላሉ፣ ለሴት ያድርገውታል። እነዚህ ሁሉ በጣም ልንጠነቀቃቸው የሚገቡ ስህተቶች ናቸው። አንዓምቱ አይባልም፣ አንዓምቲ አይባልም። ሆን ብሎ ይሄን የሚያደርግ ሰው በቁርአን ከሚያሾፉ ሰዎች ይመደባል። አንዓምተ ዐለይሂም መባል አለበት። አነዓምተ ማለት የለብንም። አንዓምተ ኑኑን በስኩን ዐለይሂም አይን ላይ አንዓምተም ላይ ይሁን ዐለይሂም ላይ አይኑን ለማስተካከል መሞከር ገድ ነው። ገይሪል መግዱቢ ዐለይሂም ገይን ላይ ኢትዮጵያውያን ዘንድ ጋ ነው ብዙ ጊዜ የምናውቀው። ጋና ጋ ይለያያል። የአረብኛው ጋ ነው። ኢግፊር ጋር ገይር ጋ መባል አለበት። ገይሪል መግዱቢ አንለም። ገይሪል መግዱቢ ጋ ስንል ካለው የአማርኛ ፊደል ትንሽ ወደ ታች ወደ ጉሮሯችን ዝቅ ብሎ ነው ጋ የሚወጣው። በአማርኛው ሲሆን ገ ወደፊት ለፊት የቀረበ ነው። ላኪን በአረብኛው ወደ ታች ወደ ጉሮሮ ገ ነው የምንለው። ገይሪል መግዱቢ ዳድ ላይ በጣም ትኩረት ያስፈልጋል። አጀሙ ብቻ አይደለም አረቡም ጭምር ዳድ ላይ ችግር አለበት። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አንዳንዶቹ ሲመድሑ ምን ይላሉ? አፍደሉ መን ነጠቀ ቢዳዲ ከማንም በላይ ዳድን ፊደል ያነበቡ ተብሎ ይወደሳሉ ነቢ አለይሂ ሰላቱ ወሰላም። የአረብኛ ቋንቋም ሲጠራ ሉገቱ ዳድ የዳድ ፊደል በመባል ይታወቃል። እነሆ ዓለም ላይ ካሉ ቋንቋዎች ወይም ፊደሎች ዳድ ፊደል ያለበት ቋንቋ ወይም ፊደል ካለመኖሩ አንፃር ነው ዳድን የሚተካ የለም። ቁርአንን በአማርኛ መጻፍ ይቻላል ብለው የሚጽፉ ሰዎች ዳድን በምን እንደሚጽፉት አናውቅም። ጠበን ይህ ነገር የተከለከለ ነው፣ ሐራም ነው ብለናል። በዚህ ዙሪያ ሁለት አውዲዮዎች ተለቀዋል። ማድመጥና መረጃውን ማግኘት የፈለገ ሰው አውዲዮዎችን ፈልጎ ማድመጥ ይችላል። ለማስተማር ከሆነ ምንም ችግር የለውም ብለው ከዛ በኋላም ለመከራከር የሞከሩ አሉ። በዲናችን ክርክር የተጠላ ነው። ማስረጃ ያለው ሰው ማስረጃ ይዞ ይናገራል። ሁለቱ ማስረጃዎች ከተጋጩ ደግሞ የበለጠ ግልጽ የሆነውና ሶሪህ የሆነው ይታያል። በነብዩ ዘመን ይደረግ የነበረው ይታያል። በነብዩ ዘመን ቁርአን በሌላ ቋንቋ አልተጻፈም። በሰሐቦች ዘመንም አልተጻፈም። እስከ ቅርብ ጊዜ ድረስ አልተጻፈም። ከጊዜ በኋላ የመጣ ሴራ ነው። ቁርአንን እንደ ሌሎች ካሁን ቀደም እንደነበሩ መጽሐፍት የተለያዩ ኮፒ ኖሮት ቁርአንን እርስ በርሱ ለማጋጨት የዲን እስላም ጠላቶች ያመጡት ነገር ነው። እኛ ቁርአንን ላልቀሩ ሰዎች ለማድረስ በሚል ጥሩ ንያውን ካብናደርገው ሐራምነቱ አይቀርም፣ የተከለከለ ነው። አንዳንዶቹ ከኋላ የሚያስተካክል ሰው ካለ ቢጻፍ ችግር የለውም፣ ኡስታዙ እንዳጻፈው ከተጻፈ ችግር የለውም፣ ያለ ኡስታዝ ከጻፉት ነው ይላሉ። ቁል ሃቱ ቡርሃነኩም ይሄም ቢሆን እንደሚቻል ምንም ማስረጃ የለም። አንድ ነገር ከተከለከለ ተከለከለ ነው። ኡስታዝ ስለሰራው ይቻላል አይባልም። አረብኛ ውጪ ባሉ ቋንቋዎች ፊደሎች ቁርአንን መጻፍ አይቻልም ስንል ያኔ ቃሉን መጻፍ አይቻልም እንጂ ትርጉሙን ሐሳቡን መተርጎም አይቻልም ማለት አይደለም። እነሆ እንዲከለከል ከሚያደርጉ ነገሮች አንዱ አረብኛ እንጂ በሌላ ፊደል ሊተኩ ሊገለጹ የማይችሉ ፊደላት አሉ። ከዚህም አንዱ ባድ ነው። ከዛልክ ቃፍና ሷድንም ሳንም እንደዚሁ ማለት እንችላለን። ገይሪል መግዱቢ ዐለይሂም ወለዷሊን ይህ መድ ላዝም ይሉታል። 6 ሐረካ ያክል መሳብ አለበት። ወለዳሊን አንልም። ይሄ ከማዕና አንፃርም ስተት አለው። በዳድ ፋንታ ዳልን ካነበበን እዚህ ጋር ትርጉሙ ይበላሻል። ባሎች እዚህ ጋር የተጠቀሱት ጠማሞች ማለት ነው። ዳል ማለት ደግሞ አመላካች ማለት ነው። ማመላከት መጥፎም የጥሩም ማመላከት አለ። በጥቅሉ አመላካቾችን ከተቸን ነብያትም እዚህ ውስጥ ይገባሉ። ነብያት ወደ ኸይር ነገር ህዝብን አመላክተዋል። ወለዳሊን ካልነው የሚያመላክቱ ሰዎችን ወደ ጥሩ ነገርም ወደ መጥፎ ነገርም የሚያመላክቱ ሰዎችን ይዛልና ስለዚህ ወለዳሊን ሳይሆን ወለዷሊን هذا والله تعالى أعلم. السلام عليكم ورحمة الله وبركاته.